ሃይ እንዴት ናችሁ? ሁላችሁም በመላው ዓለም የምትኖሩ ኢትዮጵያውያን ሁላችሁ ሰላም ናችሁ ወይ? እንዴት ናችሁ? እስኪ አሁን ከጓደኛዬ ቤት መጥቼ እዚያ ውስጥ ሆኜ ምን የምኖርበትን ቤት ላሳያችሁ ብዬ ነው። አሁን እንግዲህ ፊት ለፊት የምታዩት ይሄ ትልቁ ራይዝ ወይም ትልቁ ፎቅ እኔ አሁን ያለሁት 43ኛ ላይ ነኝ። ያው መስኮቱ አላሳይ ብሎ እስከመጨረሻው አላሳየኋችሁም። እኔ ያለሁት 43ኛው ላይ ነው። ታዩታላችሁ። ከታች አንስቼ ቆይ ላሳያችሁ። እዚህ ይጀምራል። ታቹ ይሄ ነው እንግዲህ ያን ይዞ ይኸው እንግዲህ ይኸው ወደ ላይ እስከ መጨረሻው ማሳየት አልቻልኩም። ይሄኛው መስኮት ጋረደኝ። ይኸው እና እኔ ያለሁት 43ኛ ላይ ነው። ይኸው እየሄድኩ ነው ወደ ላይ። መጨረሻው አልታየኝም። ይሄኛው መስኮት ጋረደኝ ለማሳየት እና 43ኛ ላይ ነው ያለሁኝና አንድ ጓደኛዬ አለኝና ከኢትዮጵያ የሆነ ሰው ድርቆሽ አምጥቶልን ድርቆሽ መጥቷልና እንብላ ብዬ ደወልኩለት ማለት ነው አዘጋጅቼ። እሺ ብሎ መጣ እና ታች ሆኖ በኤሌቬተሩን ቁጥር ተጫን ብዬ ቁጥሩን ተጫነ። ስንተኛ ላይ ነኝ አለኝ። 43ኛ ላይ ነኝ አልኩት። አልመጣም አለ። በታሪክ አልመጣም፣ ዝም ብለህ ቋጥረህ አንጣልኝ አለ። እነዚያም በኋላ በታሪክ አልመጣም አለ። አለበዚያ ይቅርብኝ አልመጣም አለ። እሺ ብዬ አመጣሁለት እና ቴንኪው አመሰግናለሁ ብሎ 43ኛ ላይ ነው ያለህ አለኝ። 43ኛ ላይ ነኝ ያለው አልኩት። ምን ላይ ጥሩ ነው፣ ለእግዚአብሔር ቅርብ ነህ አለኝ። ይህም ገርሞኝ ወደ ቤት የተመለስኩኝ እና ያው ላይ ነው የምኖረው 43ኛ ላይ። ያው ኤሌቬተር ወይም ይሄ ሊፍት በዚያ ነው። ያኛው ደግሞ የምታዩት ደግሞ በጀርባ ያለው ደግሞ የተጠመዘዘ ነው። እንዴት አድርገው እንደሰሩት አላውቅም። ጥምዝ ነው ብቻ እና ይሄን ይመስላልኝ ልላችሁ። አሁን ከስራ መልስ እስኪ ላሳያችሁ የምኖርበትን ቤቴን ብዬ ነው እና ላይ ተንጠልጥዬ መስኮቱ አንዳንድ ጊዜ አቆልቁዬ ሳይ አውሮፕላኗ በአጠገቤ ነው የምታልፍ። በእኔ አጠገብ ነው የምታልፍ። ፓይሌቱን ሁሉ አየዋለሁ ሲያልፍ በዚያ እና ይሄን ይመስላል። እና ይሄን ይመስላል እላችሁ ነው። ጎኖ ቲዩብን ሰብስክራይብ ሼር አድርጉ። ጎኖ ቲዩብ ነው የሚለው። ጎኖ ማለት እንግዲህ ስሙ ምንድነው? ጎኖ ካላችሁ በ13ኛው ክፍለ ዘመን የተሰራ ትልቅ ታዋቂ ቤተክርስቲያን ነው። ጎኖ ገብርኤል ማለት በጸበሉ ታዋቂ ነው። ስንት የዓለም ሕዝብ የዳነበት ቦታ ነውና ጎኖ ገብርኤል ብዬ የዩቲዩብ ቻናሌን ስም ያወጣሁለት ለዚያ ነው። እና ጎኖ ቲዩብን ሼር ሰብስክራይብ አድርጉ። የምኖርበት ነው እንግዲህ ፎቅ ዘና ያደርጋችሁ ብዬ አስባለሁ። ዘና ያደርጋችኋል ብዬ አስባለሁ። አመሰግናለሁ። ቴንኪው ኤቭሪዋን ሃቭ ኤ ጉድ ዴይ ኤንድ ሃቭ ኤ ጉድ ናይት።